አልፈልግም አልወድም እሺ አሁን ከልቧ ተቀየመች መሰለኝ ተንከስ አሁን ተስፋ የቆረጠች ይመስለኛል አብረሽና ትንትና አብረው አድረው በስመ አብ ወወልድ ወመንፈስ ቅዱስ ይሄን ከመሰማ እዚሁ የነጀራ ጠንቆች ቢበሉ ይሻል ነበር የአሁን ውስጥ አጣርሳይ ላይ ቀረ በጣም ነው ያኮረፈችው እንዴ ከዚህ በፊት እኮ የግሌ ስታኮርፍ ወይ ትሳደባለች ወይ ደግሞ በአንድ መርዝ ነው መጨረሳችሁ ትላለች አሁን ግን ዝም ምን ያለችው እኔ እኮ ቆይተትና አብርሽ ክፍል ምን ልታረገባች ይሄ አብርሽ ነው ነጊቢ ብሎ አስገብቷት የግሌ ደረሰችባቸው ቆይ ማለት ገብተውስ ምናምን የሚባል ነገር አለ እንዴ በቃ ገብተው ያው ባልና ሚስት የሚያደርጉትን ነገር ይሄ በጣም ከባድ ነው ያስጠላል ምንም የተፈጠረ ነገር የለም እኮ ደሞ ታውቂያለሽ በጣም እኮ ነው የምወድሽ አይደል ከምር በቃ አጋጣሚ ነው የመጣችው አያብርሽ ተው በቃ አታስረዳኝ ችግር የለውም ይሄን ያክል ታኮርፊያለሽ እንዴ ቆይ ከመቼ ጀምሮ ያመጣሽው ባህሪ ችግር የለውም አብርሽ ከምር የግሌ በጣም ይቅርታሽ ነይ በቃ ለዛሬ እሷ ቁርስ ትስራ ነይ አይ እኔ የቤት ሰራተኛ እያለሁ ችግር የለውም የግሌ ለምን እንደዚህ ትያለሽ እዚህ ቤት እንደዛ የሚባል ነገር አለ እንዴ የቤት ሰራተኛና አሰሪ የሚባል ነገር ኖሮ ያውቃል የግሌ እየቀለደች ነው እንጂ ያን ያህል ገለባ አይደለችም ብዙ ነገር ታውቃለች መርዝ ቢላዋ ምናምን ብላ የምታወራው ዝም ብሎ ለሰው ይምሰሉ የግሌን ፈራሻት እንዴ እስኪ ጀነት ይያት ምንም እኮ አትልሽም አይ ብትወጋኝስ እንዴ ካወራች አነሳትና አንቺ እሷ እንደዚህ አይነት ሰው አይደለች አንቺ ሂጂ ተትና እኔ ልቧን አውቀዋለሁ እሷ ንጹህ ናት ባክሽ ሂጂ ከሱ ጋር ደግሜ ላገኝሽና ማለት ነው እህል ውሃ ሳላስብልሽ እዛው በተኛሽበት ጭጭ ነው ማለትሽ እዛው ታመልጠን ብያል ነበር እኛ ወሬዎች ነን የፈለግነው ማድረግ እንችላለን እና ልቆርጡኝ ነው አሁን በእናታችሁ እኔ ሚስት አለኝ ጽጌ የምትባል ከቆረጣችሁኝ ሁሉ ነገር ያበቃል አይዞህ ብሩን ትካፈል እንግዲህ እንደምን አላችሁ የትትና ድራማ ቤተሰቦች ባያላችሁ በሰላማችሁ ይብዛል እንግዲህ በዛሬው ክፍል እንደተመለከታችሁት እንትና ማነው ተንከሲስ ፍራቱ እንደቀጠለ ነው ማለት ነው ምክንያቱም እንግዲህ መሳይ የነገረው ነገር ተጽዕኖ አሳድሮበታል ማለት ነው በህልሙ እንግዲህ እንደምታዩት የነዝና ሰውዬ መጥቶ እያስፈራራው ነበረ ከዚህ መጣችሁ ወይ ለምን አትተውኝም ምናምን እያለ ነበር ማለት ነው ተንከሲስ ማለት እንግዲህ በህልሙ ቀንም ሲጨነቅበት ስለሚውል ሌሊት መተኛት አልቻለም ማለት ነው መሳይ ከነገረው ጀምሮ እንግዲህ እሱ መስማት ያለበት ገልሞን ነበር ገልሞ እንግዲህ እንደዚህ አይነት ነገር የለም አትመን አይባልም ወርቅ ፈሳሽ ወርቅ የለም ጠጣር ወርቅ ነው እንጂ ያለው ምናምን እያለው ነበር ማለት ነው ግን ይሄ ነገር ከምን አንፃር ሪል ማለት ነው ከምን አንፃር እንደዚህ አለ እንደዚህ የሚባል ነገር እና እንግዲህ መሳይም ሽጥና ህይወታችንን እንቀይርበት ተሸክመው መዞር ምን ያደርግልሃል ምናምን እያለው ነበረ እሱም እንግዲህ ሰውየው ባፋጠጠው ታይም ጽጌ ያለችብኝ ሚስት አለችኝ እሷን ከቆረጣችሁኝ ምናንም ቀረው ምናምን ሲል ብር ታካፍላታለች ችግር የለው ምናምን እያለው ነበር ማለት ነው ግን ያው በህልሙ ነው እንደዛ ያለው ማለት ነው እንግዲህ ሌላው አብርሽና እንትና በባለፈው ክፍል እንዳያችሁት ነይ እኔ ክፍል ቁጭ በይ ነይ ተኚ ወይ ለይናው ወርዶሻል ክፍል አዲስ ምናምን ሲላት እሺ ግን የግሌ ካየች ትቆጣለች ምናምን እያለችው ነበረ ማለት ነው ግን እንደፈራው አልቀረም የግሌ እንግዲህ መታ ቁጭ ልበል እንዳጋጣሚ ደግሞ አንተ አልጋ ላይ ቁጭ ልበል ብለዋለች ማለት ነው አብርሽን አንድ ደግሞ እሱ ደግሞ አይቻልም ምናምን አላለም ደግሞ አይቻልም ብለሽኝ እንኳን ተቀመጭ ሳልሽ ተቀመጭ ብዬሽ ራሱ ለማልቀመጥም እኔ ኩሩ ነኝ ምናምን ትያል ነበር እንደ ዛሬ ምን ተገኝቶ ነው የምትቀመጭ ምናምን አላት እንደውም ላንተ ክብር ነበር እኔ ብቀመጥ ምናምን ብለው ልትይዝ ስትል እንግዲህ ትትና ውስጥ ገብታ ተጣይታ ነበር ቀስቀስ ስትል ስታያት መታብ ስትገልጠው እንግዲህ እሷ ሆና ተገኘች በዛ ምክንያት እንግዲህ በጣም ማለት ስሜቷ ተነክቷል ማለት ሪል ያው እሷን እንደ ጨዋሂ ምናምን ነው እንጂ የሚያዋት እንደ ፍቃሪ ምናምን አያዋትም
አብርሽ ደግሞ እንደፈቀረችው ማለት ከልብ እንደፈቀረችው የገባው ገና ትናንትና ነው። እሱ ደግሞ እንግዲህ ማፍቀር የእሷንም ፍቅር መቀበል አይችልም። ምክንያቱም ገልሞ እሷን ይወዳታል ማለት ነው። ያው እንግዲህ በጣም ተናዳለች። ይቅርታ አርግልኝ ምናምን ሲላት ራሱ አላረግልህም ማለት አርጌልሃለሁ፣ ችግር የለውም ምንም እንትን የሚል ጉዳይ አይደለም ምናምን አለችው። ግን ከአንጀቷ እንዳላደለ ያውቃል። ያው እሷ በጣም ገልሞ ራሱ በጣም ተናዳለች። የግሌ በመርዝ ረጫቸዋለሁ ምናምን ነበር የምትለው እስከዛሬ ስትናደድ፣ ዛሬ ግን ዝም ብላለች ምናምን እያላት ነበረ። እንግዲህ ትስናም ከክላሷ አልወጣችም። መጨረሻ ላይ ግን ያው ወታ ጠየቀቻት ማለት ነው። ችግር የለውም ምናምን አለቻት። እኔ ምን አገባኝ ምንስ ብትሆኑ ምናምን አለችው። እኔ ግን ለአብርሽ ከአንቺ ድፍረትን ተምሬያለሁ። እሱም ለእኔ ስሜት እንደሌለው አንቺ ደግሞ ደፋር እንደሆንሽ እኔ አንድ ቀን ይህን ያክል አመት ስቀመጥ ከእሱ አልጋ ላይ ቁጭ ያልኩትን አንቺ መጥተሽ በአንድ ቀን ስትቀመጪ በጣም ጎበዝ ነሽ ምናምን እያለቻት ነበር። እንግዲህ ገልሞ እንግዲህ ጠጥቶ ሲመለስ ከአብርሽ ጋር እያወሩ ነበር። እኔ እዚህ ቤት ያፈቀርኩ ቀን እንደ እስራኤልና እንደ ኢራን ጦርነት ነው ቤቱ የሚሆነው እያለ ነበር ማለት ነው። እሱ እንግዲህ እና አብርሽ ምን ሊያደርጉ ይችላሉ? እውነት አሁን የግሌ የገልሞን ፍቅር ተቀበለ ማለት ነው። አብርሽስ እንዴት አድርጎ ነው እሷን ትሪት የሚያደርገው? ማለት ገልሞን መሳይ ለገልሞ አብርሽን ወደዋለች ምናምን ብሎ ሲነግረው በጣም ተወደዋል ምናምን ሲለው በቃ ያው አንገቱን ደፍቷል ማለት ነው። ለምን አንገቱን ደፋ? ያው እሱ ስለሚወዳት ነው። ከዛ እንደማያገኛት በድጋሚ በመከራ ያፈቀረው ሰውዬ ድጋሚ ልቡ ተሰብሮ ማየት ሌላ ህይወት ቀጥል ማለት ሊከብድ ይችላል እና በዛ እይታ አይቶት ነው የሚመስለኝ። አብርሽም በዚህ ምክንያት መስሎኛል የተጨነቀው። ዛሬ እንግዲህ ስራ ሁሉ ለምን አልሄድክም ምናምን ስትለው ነበረ ትትና ያው እኔ ስለደበረኝ ነው ምናምን አላት ማለት ነው። የግሌን ምንም ማለት እሱ እንደ እህቱ ምናምን ነበር የሚቆጥራት። አሁን ግን አልገባኝም ምናምን ነበር ብሎ ያው ወንዶች ከረፈደ ነው የምትረዱት ዝገቶች። እንግዲህ በዛ ተጠናቋል ማለት ነው። እንግዲህ ገልሞስ ምን ይውጠዋል? ሲቀጥል ደግሞ ብቻ ከባድ ነው። በተለይ የተንከሴስ ጉዳይ ብዙ ተጽዕኖ እያደረበት ነው እና ወርቅዬ ነው መዞረው ምናምን እያለ እንግዲህ በጣም ከባድ ነው። ምን እንደሚፈጠር በኔክስት ፓርት እናያለን ማለት ነው። በያላችሁበት ሰላማችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። Well, I finished. No. Where?